ከዴዚ ጋር ራስሽን ኮምፔር እንዳታረግ። ባገኘሽው ቀዳዳ ሁሉ ቪክተማት ቀነኒ ሲባል የኔም ልጅም እንደዛ ሆና ትላለች። ከቀነኒ ጋር ምንድነው የሚያያይዛት? ልጅሽን እኮ እኔ አሳብድሻለሁ ወይዬ እናቴ ብለሽ አብደሽ አንቺ አሮጊት ሆነሽ እኔ ወጣት ይሆንኩ እመጣለሁ ነው ያልሻት። ቃል በቃል ቀይ ልብስ ለብሰሽ ቀይ ወይን እየጠጣሽ ቪዲዮ ሙሉ የ1 ሰዓት ከ20 ደቂቃ ቪዲዮ ዩቲዩብ ላይ አለልሽ። ፌስቡክ ላይ ራሱ እኔ ሴቭ ያደረኩት አለኝ። ገና አሳብድሻለሁ ሳምሪ እኔ በቀልሻለሁ ነው ያልሻት ቃል በቃል። እኔ ያለኝ ልጅ አንድ ነው ናቲ ብቻ ነው። ሴቷ ግድ ሞታ ቀብሬያታለሁ ነው ያልሽው። ሴት ልጅ የለኝም ያልሽው። የገደልሻትን ልጅ ከቀነኒ ጋር ኮምፔር እንዳታረጊ። ባልሽ ደፍሮኛል ብለሽ ሚዲያ ላይ ኮስተር ብለሽ ስታወሪ ነበር። እናንተ ፖይንታችሁ የነበረው ፋኒን ዲፖርት ለማስደረግ ወይ ለማሳሰር ብቻ ነበር። እሷ ደበደበኝ ስትል እሷ ደፈረኝ፣ ሆዴ ደግሞ የኔን ፍቅረኛ ሳማት የሚል 3 አጀንዳ ይዛችሁ ፖሊስ ጣቢያ ሄዳችሁ 3ቱም ካንሰል ሊሆነው ፖሊስ ጣቢያ ሄዷል ጉዳዩ። ታጠናክረው ትንሽ ትለፍልፍ እንትና ድዳም ፋሚሊ ወይ ቱና ማለት ነው። እንዴት እንደማብራራላችሁ ያለ ቂም ስላለኝ ምናምን አለ። እውነቱን ታውቁታላችሁ። እውነቱን ደግሞ በጣም አውቀዋለሁ። በሚዲያ ብቻ ሳይሆን በውስጥም አውቀዋለሁ። ለዛ ኤኒታይም ቪክተም ተብሎ ሚዲያ ላይ ተቀባይነት ለማግኘት የማትጥረው ጥረት የለም። የዴዚ እና የነሱ ታሪክ በምን እንዴት እንደሚመሳሰል ምንም እናውቀው ነገር የለም። ገብታችኋል? ያ እና ታውቁታላችሁ እንዳለ እንዲህ ብለ የምንናገረው ነገር ነው። ሰው አለመስማማት መብቱ ነው። አለመስማማትም ያለ ነው። ባለመስማማት በነበሩ ጊዜያቶች አንዳንድ ሰው ሊደላው ይችላል በዛ ክፍተት በዛ ሰዓት ውስጥ። አንዳንድ ሰው ደግሞ ሊጎሳቆል ይችላል። አንዳንድ ሰው ደግሞ ሊታመምም ይችላል። አንዳንድ ሰው ደግሞ ህይወቱም ሊያልፍ ይችላል። በመጣላት ውስጥ አይደለም ያ ነገሮች የሚገጥሙ የህይወት ሂደቶች ስለሆኑ ነው። ወጣችኋል። ከ10 ዓመት በፊት የተጣላችሁ ሰው ከ10 ዓመት በኋላ ስታገኙት ወይ ተጨማዶ ወይ አርጅቶ ነው የምታገኙት። ያ ማለት እናንተን ስለተጣላ አይደለም፣ እድሜው ነው፣ ጊዜው ነው። ረጅም ጊዜም ስላላየኸው አይንህ ላይ ለውጥ ይኖራል አይደል እንዴ? ከቤት ወጥተ ራሱ ውጪ ውለ እቤት ገና ስመጣ የቤት ከለር ራሱ እኮ አይን ላይ ይቀየራል። ራይት ያ እንደገና ደግሞ አደጋ ቤት ላይ ከደረሰም ደግሞ ፈርሶ ውሃ ጥለቅልቆ ልታገኘው ትችላል። ያ ያንተ ጥፋት አይደል። እና የዴዚ እና የእናቷ መለያየት ጊዜያዊ ግጭት ነበር። ጊዜያዊ የእናትና የልጅ በዛ መሃል ደግሞ ህይወቷ አለፈ። ነፍሷን በገነት ያኑረው። ዴዚ ምንም ተጠያቂ የምትሆንበት ነገር አይደለም። ዴዚ ሰከንድ አጨመረላት። ገብቶቻል። ራሷን እንኳን አጥፍታ ቢሆን ኦኬ በዛ ምክንያት ትላል። ያው በህመም ነው ቀጥታ ሀገር ቤት የገባችው። ገብቶቻል። እኔም በሷ ምክንያት እንደዚህ ለሆነ የኔ እናቶችና የኛ ቤተሰቦች ሳይበሳጩብን ቀርተው ነው። ለምን አልሞቱም ታዲያ? አልተጣላንም? እኔ 20 ዓመት ከእናቴ ጋር ከምናምን ጋር ተገናኘውም ነበር። ምን ነው በእኔ እንትን ፍድም አላለችም ታዲያ? ምን አባታችሁ ነው የምታወሩት? እከካሞች። ያ የራሳችሁን ችግርና ችጋር ሰው ላይ እንዳታላጥፍ። ጂጂ የምትባይ አንቺ ብጉንጃምና ፎኮቶ አይጥ ድዳ ያንቺን ቆሻሻ ማንነት ከሰው ህይወቶች ጋር ኮምፔር እንዳታደርጊ። አንቺ ራስሽን የቻልሽ ትልቅ ጭቅቄት ነሽ፣ ለህይወትሽም ለራስሽም። ገብቶሻል። ልጅሽን ወደሻታለም ከሷ ጋር ያለሽ ልጅሽና አንቺ ማለት ኖርማል ፎሎወሮች ናችሁ። እንደ ፎሎወሮች ሚዲያ ላይ ካልሆነ ማውራት እንኳን የማትችሉ ሰዎች ናችሁ። ይሄ ያውቋልብሽ። ገብቶሻል። የማንም እናት የልጇን ህይወት ለመበተን ስትል ባልሽ ደፍሮኛል ብላ የማንም መሳቂያ አታረጋት። እሺ ቆሻሻ
እድፋ አይምሮሽ እድፍ አለው የእውነት እና ዶንት ኮምፔር ዊዝ ዴዚ ገብቶሻል ስላንቺ ሸሌነት ጎጃም በረንዳ ይንገርሽ ብላ የተናገረችሽ ልጅሽ ናት አመጣልሻለሁ ነገ ቪዲዮን እያንዳንዱ ስላንቺ ሸሌነት ጎጃም በረንዳ ይናገርልሽ በእኛ ምክንያት አለም ቤተሰብሽን የተጣላሽው እኛን ያኔ ጥለሽን ስትሄጂ ልጅሽን አናሳድግልሽም አንይዝልሽም ብላ እናትሽ ስላለችሽ በዛ ምክንያት ተቀየመሻት ነው እንደዚህም ሆነ ልብስም ያሳጠበች ሆነ ያሳደገች የሙሉ ጌታ እናት ነች አያቴ ናት እንዳትናገሪያት አለችሽ this party is ሙሉ ጌታ this party is me this party is ፋኒን ያለችው where is ጂጂ ብለን እኮ ፓርቲሽን ስንፈልግ ነበር እከካ ገብቶሻል ያ ምን ከእንትና ጋር እንደታረያለሽ ላኔ ምንም ባይሆንም ልጁ ለሷ ግን የምታፈቅረው ሰው ነው ለሷ ባሏ ነው ብለሽ ቢያንስ ስለሷ ህይወት መስተካከል ስትይ እንኳን ከሷ ጋር የተኛ ሰው ከሷ ጋርም ተኛ ብሎ በሷ እድሜ ያሉ ሰዎች እያላገጡበት አንገቷን ያስደፋታል የሚለውን እንኳን ግንዛቤው ሳታስገቢ ባልሽ ደፍሮኛል ብለሽ ሚዲያ ላይ ኮስተር ብለሽ ስታወሪ ነበር እናንተ ፖይንታችሁ የነበረው ፋኒን ዲፖርት ለማስደረግ ወይ ለማሳሰር ብቻ ነበር እሷ ደበደበኝ ስትል እሷ ደፈረኝ ሆዴ ደግሞ የኔን ፍቅረኛ ሳማት የሚል ሶስት አጀንዳ ይዛችሁ ፖሊስ ጣቢያ ሄዳችሁ ሶስቱ ካንሰል ሊሆነው ፖሊስ ጣቢያ ሄዷል ጉዳዩ ገብቶሻል ሶስቱ ካንሰል የሱን ህይወት ለማበላሽት መጨረሻ ላይ የማተበላሽ ያንቺ ህይወት ተበላሽ የምታፈቅሪውን ወይም ደግሞ ለመነፋት እንኳን ፈልገሽ ጊዜ እንድታጪን ያረጋሽ ስትንቂው የነበረውን ፋኒ ስፐርሙን እንድታሳድጊን ያረጋሽ ሸቃላን ያረጋሽ በሌላ ነገር ነው የፋኒ ሸቃላንሽ ባውንታይ ወደድሽም ጠላሽ ምክንያቱም ለዚህ ጭንቅላት እኔ አያት አልሆንም ላንተ አገጫም ቆማጣ ያልሽ ስሰድቢው ነበር አማራ መስሎሽ ስሰድቢው ነበር እኮ ቆማጣ ያልሽ አንቺ እከካ ሁሉንም በርብሬ አምጥቼ ያንቺ ማንነት የማያውቁትን ሰዎች የቲክቶክ እንደገና አመጣልሻለሁ ጅብ የማያውቁት ሀገር ሄዶ ቆዳን ጥፉልኝ ያልሽ ለአንቺ ቆዳ አይደለም መስመር ነው የምናነጥፍልሽ እከካ መፍጣ ከዴዚ ጋር ኮምፔራሽ እንዳታረጊ ገብቶሻል ያ ዶንት ኮምፔር don't compare ከዴዚ ጋር ራሽን ኮምፔር እንዳታረግ ባገኘሹ ቀዳዳ ሁሉ ቪክተማት ቀነኒ ሲባል የኔም ልጅም እንደዛ ሆና ትላለች ከቀነኒ ጋር ምንድነው የሚያያይዛት ልጅሽን እኮ እኔ አሳብድሻለሁ ወይ እናቴ ብለሽ አብደሽ አንቺ አሮጊት ሆነሽ እኔ ወጣት ይሆንኩ መጣለው ነው ያልሻት ቃል በቃል ቀይ ልብስ ለብሰሽ ቀይ ወይን እየጠጣሽ ቪዲዮ ሙሉ የ1 ሰዓት ከ20 ደቂቃ ቪዲዮ ዩቲዩብ ላይ አለልሽ ፌስቡክ ላይ ራሱ እኔ ሴቭ ያረኩት አለኝ ገና አሳብድሻለሁ ሳምሪ እኔ በቀልሻለሁ ነው ያልሻት ቃል በቃል እኔ ያለኝ ልጅ አንድ ነው ናቲ ብቻ ነው ሴቷ ግድ ሞታ ቀብሬያታለሁ ያልሽው ሴት ልጅ የለኝም ያልሽው የገደልሻት ልጅ ከቀነኒ ጋር ኮምፔር እንዳታረጊያት እየተከታተልሽ በቴዲ አፍሮ ደግሞ ለአባይ በሚል ዘፈን ብቻ ራሱ ስለጨፈሩ ፌስቡክሽ ላይ ምን ብለሽ ነው የመዘገብሽው ቄሮ እቺንም መዝግባት ለግድያ ብለሽ ነው የመዘገብሻት የጻፍሽውን ጽሁፍ ስክሪንሻቱን ይጋል ገብቶሻል እንዳንቺ ደንቆሮና እከካም ቢሆን ቄሮ አንቺ ሳምሪን ህይወቷን እንድትሰዋ አስደረገሻት ነበር 2 ጊዜን ጽሁፍ ጽፈሻል
አማራን አጥፉ በምትይበት ሰዓት እቺንም መዝግቧት ብለሽ ነው የመዘገብሽው ፌስቡክሽ ላይ አለኝ ስክሪንሻቱ። ልጅቷ ገና ወልዳ በአንድ ቀኗ እኔን እየሰደብሽ ልጅ ታሳድጊያለሽ እያልሽ እንደዛ ስትሰድቢያት እኛንን ከጎኗ ስንቆም የነበረው። ዛሬ እናት እንዳትጫወች። ሳምሪን አታውቂያት፣ እኛን የምናውቃት። ፋኒ ነው የሚያውቃት ካንቺ የበለጠ። ካንቺ ጋር ገና 1 ዓመት 2 ዓመት ኖራችሁ አታውቁ። ከፋኒ ጋር ቢያንስ ተከታታይ 7 ዓመት አብራ ኖራለች። በጣም ነው የምታወቁት። ልጅሽ ምን ያህል እንደተጎሳቆለች የምታውቂው በዚህ እድሜዋ ፊት ለፊቷ ላይ ያለ ጸጉር ያንቺ ቂጥሽ ላይ ያለ ጸጉር ነው የሚመስለው። አይተሻታል እንዴት ጸጉሯ ብን እያለ እየመጣ እንደሆነ። መልክ እንዳትሰሩ እዚህ ሚዲያ ላይ ጸጉሯን አይተሻል? ፊት ለፊቱ እንዴት እያለቀ እንደመጣ የቂጥሽ ላይ ጸጉር ነው የሚያክለው እንዲህ ብን ብሎ ማለት ነው። ገብቶሻል? እስቲ ትምህርቷን ትጨርስ መጀመሪያ። ትምህርት የምትሉት ራሱ ነርስ አሲስታንት ጀስት ነርስ አሲስታንት 4 ዓመት የሚፈጅ ትምህርት 14 ዓመት እያወራችሁለት። ምክንያቱም የተማረ ሰው ለእናንተ ዘር ለአንቺ እንዳለ ቤተሰብሽ ብርቃችሁ ሌባ ቤተሰብ። ከዴዚ ጋር ኮምፔር እንዳታረጊ። እንደዚህ አይነት ቀዳዳ ባገኘሽው ላይ እየሸለክሽኝኝኝ የምትይው አሁንም ልጅ አሳዳጊ የሆነሽ መቀመጥሽ ምን ያህል እንደቆጨሽ ነው የሚያሳየው። ምን ያህል እንደቆጨሽ። እንዲህ ነው እንዲቆጨሽ ምንፈልገው። ዛሴት ፋኒ ደግሞ በተራው ደስ የሚልበት ሰዓትና ብሎግ የሚሰራበት ሰዓት። ሳምሪ ራሱ ትታሽ ብትሄድ ደስ ነው የሚለኝ። አንቺ ያመጣሽው አንተ ለመሆን አርገ እንደዚህ ነው ያልሽው። ቃል በቃል እሱ ያለችውን ቋንቋ ነው ምነግራችሁ ጋይስ። ሶሪ እሺ። ምን አለች መሰላችሁ? ቃል በቃል አንተ ለመሆኑ አርገ ልጄን አርክተ ልጅ ማስወለድ ትችላለህ? ደግሞ ውለጅ እንወልዳለን ወይ ትላታለህ? ልጄን ታስወልድና እንኳን አሁን ኦሮሞ ነክሶ ህይወትን ነው ማጠፋለህ ስትለው ነበር ቃል በቃል። ገብቶቹን ኦሮሞ 4 ኪሎ የገባው የነሱን ቂጥ ለማስጠበቅ አርጋ ነበር ስታወራይ ነበር። ጫካ አሉ እኔ ሰፖርት አርጋቸዋለሁ የምትለው የዘመቱት የነሱን ቤት እሙሙ ለማስጠበቅ አርጋ ነበር ስታወራይ ነበር። እሺ ከዛ ፋኒ አርገ ማርካት ትችላለህ ወይ ስትለው እውነት እችላለሁ እንዴ ያለና ሙከራ አረገ። ለሙከራ ነው ገብቶኝ ጉዱ ነው ያለው ብሎ ነው። ከዛ ሲያረግ የሆነ ነገር ተጣበቀ ያዘ። እስቲ ጉዱን ያለን ብሎ 9 ወር ጠበቁ፣ ፊሎ ወለዱ። እስቲ ፋኒ እንደገና ሞክር እስቲ ምናም ተባለ። ደግሞ ያንተን ኩስ ላሳድግ ስትለው እስቲ ኩሱን ደግሞ ሰርና ቁጭ አረገ። ሲያረግ የሆነ ነገር አበጠ። ከዛ ራስሽ የራሷ ምርምር ነው ጋይስ። ምርምርሽ ራስሽ ታሳድጊያታለሽ። ጂጂ ምርምር ራስሽ ነሽ። ላብራቶሪውን ይሰራሉ ያልሽ ኬሚካል አመጣሽ። ኬሚካሉን ጠብ አረጉት፣ ቼክ አረጉት። ሳምሪዬና ፋኒዬ ማለት ነው አይደል? ራስሽ ያመጣሽው ምርምር ራስሽ ታሳድጊያታለሽ። ሳምሪ እንደውም ትተሻት ጂጂ ራሷ ታሳድግ። ተያትና ዝም ብለሽ ላይፍሽ ኑር። ተያትና ላይፍሽን ትተሻት ጂጂ ማታሳድገውን ኬሚካል ማና ባፋ ጨማምሪ ያላት ኬሚካል እስቲ ይሰራሉ ያለች ጨመረ። የሚመጣውን ውጤት እንግዲህ እንትን ነው ሲምቦሉን ያረክሽው ምርምር ራስሽ ነው መስራት ያለብሽ። ውጤቱ ምንድነው? የላብራቶሪ ውጤቱ የሳምሪና የፋኒ የላብራቶሪ ውጤት አንቺ ነሽ። ምርምሩ መጀመሪያ የጠየቅሽው ጥያቄውን ደግሞ ትቀበያታለሽ። ሐሳቡ ያንቺ ዛሴት ፋኒም ዝም ብለህ ላይፍ ኑር። ሳምሪ ትተሻት ሂጂ። እንደውም ትተሻት እንደገና ከፋኒ ጋር ጀምሪ። እሷ ታሳድግ። ተት እንደገና ጀምሪ እስቲ እንደገና ተት ቺን ከዛን ሁለተኛ ይሄን አፎን እየከፈተች እንዲህ ማድረግ ትችላለህ እንዴ የሚለው ነገር ምርምር ምንጣ እንትን እንደሚያመጣበት ተምራለች። ታያትና እንደውም አብረሹ ጀምሪ። አሁን ደግሞ በራስሽ ምርምር ዘይቤ አሁን ከእንትና ጋር ትሄዳለች እንዴ ከዴዚ ጋር ካገናኛታለች።
እኔም እንደዛ አደርግ ነበር፣ ማሪ አደርግ ነበር። ጆኒ ቀረ እንዴ? ስንት ሰዓት ላይ ነበር የመጣው? ሰዓት አላየሁለትም። 1 ሰዓት ነው ያለው። 1 ሰዓት ብሎ እንደ ወንድ ልጅ እንዲቁርጥ ብሎ ተናግሮ ከቀረ አይ ባልና ሚስት ከአንድ ባልዲ ይቀዳለዋ። እንትን በርሜል እንኳን ትልቅ ነው እኮ ውሃው ብዙ አይደል? ያ አረ ዴዚ እናትየውም ጨዋ ናት ጋይስ፣ ጨዋ ናት። ያው ማንኛውም ቤተሰብ እኮ ይሄ ዘረኝነት አይደለም ወይ ሃይማኖተኝነት ምናምን አይደለም እኮ ቢሆንለት የመረጥክለትን ቢያገባ ደስ ይለዋል። ገብቶችኋል? ግን ከዛ በኋላ አሻፍሬን ብለህ ስገባ በቃ የተጀመረውንም ህይወት ከምረብሽ ብሎ እንደገና ይረጋጋል። ገብቶችኋል? በቃ ልጅቷ አሻፈሬን ብላ ያን ነገር ስታረግ እናትየውም ከሚዲያ ጠፍታ ድሮም የሚዲያ ሰው አይደለችም። እንደዚህ ስድብ ምናምን ውስጥ አልገቡ። ገብቷችኋል? ያው ሚዲያ ላይ አጀንዳው ስለወጣ ሰዎች በተለያየ መንገድ የራሳቸውን አስተያየት ሰጥተውበታል። እኔ ሰጥቼበታለሁ፣ አሞራው ላይ ሞርጄበት ነበረ። ከዛን አብረው ከሄዱ በኋላ እናትየው መልሼ ምን አልኳት፣ የዴዚ እናት ተከራክረሽ ትችዋለሽ ወይ? ይሄ ውጭ ሀገር ነው። እስቲ አንድ ነገር ልጠይቅሽ አልኳት። እንደውም የዴዚን እናት ያንቺ ሴት ልጅ አፍቅራለሽ ቢሆን ምን ታረጊዋለሽ ብዬ ባላሰበችው መንገድ ጥያቄ ጠይቂያት ነበር። ገብታችኋል? ምን አለ ውጭ ሀገር ያደገች ልጅ ናት፣ የተወለደች ልጅ ናት፣ የውጭው ባህል ነው በብዛት የሚገባት ምናምን። ሴት ናት፣ ሴት ልጅ አፍቅራላትስ ቢሆን ሴት ለሴት ገብታችኋል? እና ምንም ቢሆን በቃ አንድ አይነት እድሜ ላይ ያሉ ሰዎች ናቸው፣ ምን ያሉ ናቸውና በቃ አክሴፕት አድርጊው ብዬ መጨረሻ ላይ ተናግሬያለሁ። መጀመሪያ ላይ ግን እሱ ፖለቲካ ምናምን ነገር ስለሆነ እውነት ልትል የፈለገችው ይገባል ወይ እነ ለወዛ ጉዳዩ ስለገቡ ምናምን እነሱ ሲወስዱት የነበሩት እኛ ከእናቷ ምን ጉዳይ አለን ከአባትየው ነው እንጂ ስላሉ አባትየው ፈረንጅ ስለሆነ ነው ብዬ በጣም ገብተን እሱ ራሱ በጣም ስረግጠው ነበር። አሞራው ግን ከሆነ በኋላ እንደገና ተረጋጊ እንደዚህ ቢሆንስ ብዬ ደግሞ በሌላ መንገድ ደግሞ ነገሩ እንዲታይ አናግሬ እኔም ደግሞ አቁሜ ነበር። እንደውም ሊያን ራሱ ምን ነው ከነሱ የምትፈልጊው እንደዚህ ስራዬ ብለሽ ቶፒክ ዘላለም የምታረጊያቸው ብዬ ከሊያ ጋር ራሱ ስጋጭ ነበር። ለምን እንደዚህ አይነት ሰዎችን አንድ ሰሞን ነው ቶፒክ ዝም ብለህ የምታረገው ማለት ወቅታዊ ቶፒክ ሲሆን እንጂ ስራዬ ብለህ አሁን በሉ አሁን ጠጡ አሁን ተነሱ ብለህ የምታወራቸው ልጆች አይደሉ። ገብቷችኋል? አይደሉ እና ታያቸው ልጆቹን ብዬ ሊያ ላይ ራሱ ተጣልቻት ነበር። ያ ይሁን እሷም ስታስበው እኔ ብያት ሳይሆን ለራሷ ይሄን ያህል እንዲህ ናቸው ብላ ተከታትለ ፖይንት አገኘችባቸው የሚባሉ አይነት ልጆች አይደሉ። ጀስት ኖርማል ወጣቶች ናቸው ምናምን እንደዛ። ሌላ ቂም የለብንም። ገብቷችኋል? ይሄ አሁን ጂጂን 7 ዓመት ብንሄድባት ወይ ሃይማኖት ስትሰድብ ነው የምታዩት፣ ወይ ዘር ስትሰድብ ነው የምታዩት፣ ወይ በሰው እልቂት ሻምፓኝ ስትበትን ነው የምታዩት፣ ወይ እንደገና ልጇን ስትሰድብ ነው የምታዩት። እንደገና አልፋ ደግሞ የፋኒን ዘር ስትሰድብ ነው የምናያት። ፋኒን በወንድነቱ ስትሰድበው ነው የምናየው። በዛ አጀንዳው እየሰፋ ይመጣል። ገብቷችኋል? ያን ሁላ ጊዜ አብርሃት እንድትጨቃጨቃት ያደርጋል። ልጆቹ እንደዚህ አይነት አጀንዳ የላቸውም። ለምን እንዲህ የምትከታተያቸው ብዬ ሊያ ራሱ እንትን ብያት ነበር። ራሷ የዴዚን እናት ለሊያ እየተናገርሽ አንቺ እነዚህ ልጆች ካስጠቃሽ እኔ ደግሞ የአንቺን ማነት ጎልጉያ እመጣልሻለሁ ብያት ነበር። ከዛም ኮሶም አቆመች አይደል? እኔ ስላልኳት ሳይሆን እንጃ ብቻ ምን ገብቷት እንደሆነ አላውቅም። ገብቶቻል? ያ ሶፊ ቦልኬ ከዚህ እንዳላወጣሽ ውጭ ከዚህ ንፍጣ እከካ ሂጂ ከዚህ በሽቲያ ጂጂ ቶልክስ ዘትሩስ ትላለች። ዘትሩስ ቶክ አባውት ፋኒ እነ ዴዚ ላይ አስተያየት መስጠት ትችላለች። ከፋኒና ከሳምሪ ጋር ኮምፔር ግን እና
የእሷን እናትነትና የዴዚን እናትነት የዴዚን እናትነት ኮምፔር አድርጋ ማውራት ግን የተመጣጠን አይደለም። ገቢና ወጪ የተመጣጠን አይደለም ማለት ይሄ ነው። ያ አስተያየት እንደ ሚዲያ ትሰጣለህ፣ ግን እኔም እንደዛ ነበርኩ እንደዚህ ነበርኩ ኔቨር አብሮ ማች የሚያደርግ ታሪክ አይደል። የልጇን ሸሌነት ምናምን ስታወራ የነበረው ራሷ ናት። እኛ እሷ ስትላት ሰምተን ነው እኛ ሳምሪን ማለት የጀመረው እኮ አሁን። ለዛም እኔም እንደ እናቴ ነኝ ካለች በኋላ እንጂ በጣም ነበር ሰፖርት የምናደርገው። ያ ቪክተም መጫወት ትፈልጋለች እቺ ድዳ። ተኝ እስቲ። እንዴት ነው የምተኛው? ስታረጁ እኮ እንቅልፍ እየራቃችሁ ነው የሚመጣው ጋይስ። የሆነት ስታረጁ እርጅና ፊታችሁ ሲመጣ በሌሊት አሮጊቶች አይታችሁ በሌሊት ነው የሚነሱት እኮ። አሮጊት ልጅ ሆነ ነው እኮ ሲቀሰቅሱ የምትነጫነጨው። ነጋ እንዴ ትምህርት ቤት ነው የምትለው። ምን አለ ዛሬ አንድ አስተማሪ ቢሞት ነው ወደ ቤት ግቡ ከተባለ ብላም ነው የምትለው። የሆነት ስታረጅስ የምትበላው ምግብ ትንሽ እያነሰ ይመጣል፣ ምግብም እያነሰ ይመጣል፣ የምትተኛውም ሰዓት እያነሰ ይመጣል። ልክ 8 ሰዓት ዜና ሲነበብ ወደ አልጋ ትሄዳል። የእውነት እስቲ ዜና ክፈቱ ትላለህ። ምንም እኮ አታረግም። ሰምተህ ለመተኛት ነው። ምን ያደርጋሉ አሁን ሽማግሌ? ያን እስቲ ዜና ክፈቱ ይላል። ምን ያደርጋል አሁን ሰምቶ ዜና? ምን ያደርጋል? ለራሱ መራመድ እንኳን ያቃተው ሽማግሌ ዜና ክፈቱ ውስጥ ይላል። እስቲ ዝም በሉ ይላል። ምን ሊያደርግለት ነው? ወጣ ብሎ ምን ሊያደርግ? ሊታኮስ ነው? ምን ሊያውቅ? እናንተ ማን አሸነፈ? ኔዘርላንድና ማን ነበር ቀንድም ያላችሁ? እንግላንድ እናንተና እስካሁን አልተጫወቱም እንዴ? አሁንም ሊከቲል ትላላችሁ እንዴ? አሪ ኦኬ ጋይስ። እኔ እኮ የቴሌቪዥን ኤክስፐርት ራሱ ሳያደርግ አይቀርም ጋይስ። ገና ነው። ሺት እስካሁን አልተጫወቱም። አሁን ነው እየተጫወቱ ያሉት 1-1። ኖርጌ በጣም ባልታሰበ ደረጃ ብላለች ማለት ነው በዚህ ዓመት። እንዴ በኳስ እኮ ብዙ አትታወቅ